አንተና ሁለታችን እኛም ኤርትራውያንም ያው መከራችን እንደበዛ ነው። ዛሬ እንኳን አይታችኋል አይደለም? ከፈረንሳይ ወደ እንግሊዝ በአትክልት በጫነ መኪና በትራክ ሲሄዱ 20 ነው 25 ኤርትራውያን በጣም ቅዝቃዜው ትራኩ ኩለር ስላለው በጣም ይቀዘቅዛልና በሞትና በመኖር መካከል ሆነው እንደተገኙ እንዲሁም ደግሞ እንግሊዝ ቻናልን ሲያቋርጡ ብዙ ኤርትራውያን እንደሞቱ በዜና ሰምታችኋል። ስለዚህ ውርደት ካባችን ውርደት ስማችን ነው። መንገድ ላይ ስትራመድ ከደሃ ሀገር ወጥተህ ምንም ሊያኩራራ የሚችለን ነገር የለም። እኔም እኮ የሚገርመኝ ነው ልናወራ የምንችለው ተኩሻለሁ፣ አቃጥያለሁ፣ ገድያለሁ ከማለት በዘለለ ይሄ ህዝብ እንዴት አርሶ መብላት እንዳለበት ስትሰብክ አይደለም። ጀግንነት ማለት ድንጋዩን ወደ ለም መሬት ቀይረ ገበሬው መስኖ ጠልፎ እንዴት መዝራት እንዴት ማረስ እንዳለበት አስተምረ ቢሆን ወደ ጦርነት ሊገባ የሚችለውን ህዝብ ወደ ጦርነት ላይገባ የሚችልበትን መንገድ ነግረው ጦርነት ስታስቆም ይሄ ነው ጀግንነት። ኢሮፕ ካለ አሜሪካ ካለ አገር ቤት ከሀገር ውጭ ያየውን ነገር ቴክኖሎጂ ያንን እንዴት የህዝብ መጠቀም እንዳለበት ስታስተምረው ነው። ክላሽንኮፍ የዘራው መሳሪያ አቀባበለ ስለተኮስክ አይደለም ጀግንነት። እንዲህ ብላችሁ አታወሩ። ሰው መግደል ጀግንነት አይደለም። ጀግንነት ከድህነት መውጣት ነው። ጀግንነት ህዝብህ ከድህነት እንዴት መውጣት እንዳለበት ስትመክረው ነው። ጀግንነት ኢትዮጵያውያንና ኤርትራውያን በጋራ ያላቸውን ሀብት እንዴት መጠቀም እንዳለባቸው የምክር ሀሳብ ስታመጣ ነው እንጂ ከድህነት ወለል በታች የኖርን የሰው መሳቂያ የዓለም መሳቂያ ሆነ ማማ ላይ ነው የሚንጠራራው፣ ማማ ላይ ነው የሚዘለው። እንደዛ ነው እኔ የማስበው፣ እንደዛ ነው የማስበው። አሳፋሪ ነገር ያለንበት ነገር አይደል? አሳፋሪ በ21ኛው ክፍለ ዘመን ሻርክ የሚበላን በጀልባ አቋርጠን ከኛ በባሱ ወደ ባሱ ሀገሮች እኮ ነው የምንሄደው። ወደ የመን አይደል እንደ የምንሰደደው። ስለዚህ እንደው ይሄ መተኮሰን እንደ ጀግንነት የሚቆጠር ትውልድ እንዳይኖር ጥንቃቄ ያስፈልጋል። በተለይ ከሀገር ውጭ ያለ ይሄን ነው ኤርትራውያን፣ ይሄን ነው ለህዝባችሁ መምከር ያለባችሁ። ኢትዮጵያውያንም ይሄን ነው ብዬ ነው የማስበው። ቴንክ ዩ ኤርትሪያ ስለመጣ ከልብ አመሰግናለሁ። ይሄ የመጨረሻው ዙር ነው። የማጠቃለያ ሀሳብ ልስማና ከዚህ ካላችሁት በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ታፕታፕ ስላደረጋችሁ፣ ኮፒ ሊንክ ሼር ስላደረጋችሁ ከልብ አመሰግናለሁ። ከጸዲ ልጀምርና